ሚደልደል ዋጌ መታውን እንዳዲስ ያለልን ተጠመቀልን ጌታ ተጠመቀልን ተጠመቀልን ኢየሱስ ተጠመቀልን ተጠመቀልን ጌታ ተጠመቀልን ተጠመቀልን ኢየሱስ ተጠመቀልን። በዓለ ጥምቀቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ትሕትናን ያስተማርበትና ቅድስት ሥላሴም ለዓለም የተገለጸበት ታላቅ መንፈሳዊ ክብረ በዓል ነው። በሁሉ ንጹሕ ሆኖ ሳለ ከኃጢአተኞቹ የሰው ልጆች እኩል ተሰልፎ በአጥማቂው ቅዱስ ዮሐንስ እጅ ተጠመቀ። እኛም የጌታችንን ጥምቀት በማስታወስ ጥምቀታችንን በየዓመቱ እናድሳለን። በዘንድሮው 2018 ዓ.ም በአዲስ አበባ ሀገረ ስብከት ልደታ ማርያም ካቴድራልም የጌታችን ኢየሱስ ክርስቶስ በዓለ ጥምቀቱ በታላቅ መንፈሳዊ ድምቀት ተከብሯል። በመላው ኢትዮጵያ ይህንን በዓል ለሚያከብሩት ሁሉ ኢትዮጵያውያን ክርስቲያኖች ሁሉ እንኳን አደረሳችሁ፣ እንኳን ለብርሃነ ጥምቀቱ በሰላም አደረሰን በማለት ከልብ የመነጨ ምኞታችንን ደግሞ እናቀርባለን። እግዚአብሔር አምላክ ለሁላችንም ይህ በዓል የበረከት የጸጋ እና የቅድስና ያድርግልን። የጥምቀት በዓል በጣም በጥሩ ሁኔታ የተከበረውና ይህንን በዓል ለካቶሊክ ቤተክርስቲያን ብቻም ሳይሆን ለካቶሊክ ምዕመናን ብቻም ሳይሆን ሁሉ እግዚአብሔርን ለሚያምን በእግዚአብሔር ጥላ ስር ሆኖ ክርስቶስ በተጠመቀበት ትሕትናን ባስተማረበት መንገድ ለሁሉ እንኳን 2018 ዓ.ም የጥምቀት በዓል በሰላም አደረሰን። ለመጪውም ዓመት እግዚአብሔር በሰላም በጤና እንዲያደርሰን የእንኳን አደረሰን መልእክት አስተላልፋለሁ። ጥምቀት ከካቶሊክ ቤተክርስቲያን ምስጢራት መካከል የመጀመሪያው ነው። በጥምቀት ከኃጢአት ነጻ በመሆን ራሳችንን ለተቀሩት ምስጢራት እናዘጋጃለን። ጌታችን ኢየሱስ ክርስቶስ ምንም እንኳን ከአዳም ኃጢአት ንጹሕ ሆኖ ቢወለድምና ንጹሕ ሆኖ ቢኖርም የሰው ልጅ ለማስተማር መጥቷልና ከጥምቀተ ባሕሩ ገባ። በዚህም የእርሱ ተከታዮችና የቃሉ ፈጻሚዎች የሆንን ሁሉ ልክ እንደሱ ራሳችንን ዝቅ በማድረግ እንጠመቃለን። ኃጢአታችንን ከማንጻት በተጨማሪ የተቀበልነውን የጥምቀት ምስጢር እናድሳለን። በጥምቀት ከኢየሱስ ክርስቶስ ጋር አንድ እንሆናለን። ዮሐንስ ደንግጦ ነበር። አንተ እንዴት ወደ እኔ ትመጣለህ? አንተ እንዴት እኔን አጥምቀኝ ትለኛለህ? መጠመቅ ያለብኝ በአንተ መጠመቅ ያለብኝ እኔ ነኝ ብሎ ደንግጦ ክርስቶስን ለመከልከል አስቦ ነበር። ለምን? እሱ የሚያጠምቀው ጥምቀት የንስሐ ጥምቀት ነበር። የንስሐ ጥምቀት ላይ ሄደው የሚጠመቁ ኃጢአተኞች ነበሩ። ክርስቶስ ግን ኃጢአተኛ አይደለም፣ ኃጢአት የለውም፣ ኃጢአት አላደረገም፣ አምላክ ነው። ስለዚህ ዮሐንስ ደነገጠ። እንዴት? ቅዱሱ ንጹሑ የአምላክ ልጅ የእግዚአብሔር ልጅ ከማርያም የተወለደው ኢየሱስ ክርስቶስ እንዴት እኔ አንተን አጠምቃለሁ ብሎ ደነገጠ። ክርስቶስ ግን በታላቅ ትሕትና በታላቅ ፍቅር በኃጢአተኞች ተርታ በኃጢአተኞች ሰልፍ ወረፋ ጠብቆ ተጠመቀ። ይሄ ነው ትልቁ የመጀመሪያው ምስጢር። ዛሬ ብናስበው ንስሐ ለመግባት በንስሐ ሳጥን ጋር እንደምንሰለፍ ሰዎች ማለት ነው። እንደዛ ተሰልፎ ወደ ዮሐንስ ሄደ። ኃጢአት ሳይኖርበት እኛ ኃጢአተኞች በኃጢአት የቆሰልን በኃጢአት የምናቆስል ስለሆንን ያንንም ቁስል ራሱ ላይ ተሸክሞ ለመፈወስ ሲል በኃጢአተኞች ተርታ ተሰለፈ። እስቲ ረጋ ብለን እናስበው። ቅዱሱ አምላክ የእግዚአብሔር ልጅ ከኛ ጋር ከኃጢአተኞች ጋር የንስሐ ጥምቀት ለማድረግ ሲሰለፍ ይሄ ካላስደነገጠን ምን ሊያስደነግጠን ነው? ይሄ ትሕትና ካልገነባን ምን ሊገነባን ነው? አንዳንድ ጊዜ ትንሽም ነገር ከተሻልን እኛ እንፎክራለን። እሱ ግን ንጹሕ ቅዱስ ሆኖ ሳለ እንደ ማንኛውም ሰው የመጀመሪያ ሐዋርያዊ ሥራውን ከማድረጉ በፊት እንደ ማንኛውም ንስሐ ፈላጊ
ሰልፍ ተሰለፈ፣ ወረፋ ገባ፣ በኃጢአተኞች ወረፋ። የክርስቶስ ትሕትና ይንካን፣ የክርስቶስ ትሕትና ይለውጠን። በዘንድሮ የጌታችን ኢየሱስ ክርስቶስ በዓለ ጥምቀቱ እንግዶች ጳጳሳት፣ ካህናትና ምዕመናን የተገኙበት መንፈሳቸውንም ያደሱበት ነበር። ከነዚህም መካከል በጀርመን የሮትንቡርግ ሽቱትጋርት ሀገረ ስብከት ጳጳስ ብፁዕ አቡነ ክላውስ ክሬመንና በዓለም አቀፍ የቅዱስ ዮሐንስ ገዳም የበላይ አለቃ ክቡር አባ ፍራንሷ ዣቬር ተገኝተዋል። ሌሎችም እንግዶች በዚሁ ታላቅ በዓል በመገኘት የተሰማቸውን ደስታ እንዲህ ገልጸዋል። I come from France to Ethiopia with my dear friend Fasika to discover the country. ከፈረንሳይ ወደ ኢትዮጵያ ከጓደኛዬ ፋሲካ ጋር የሀገሪቱን ባህልና ክርስትና እምነት ለማየት ነው የመጣሁት። የጥምቀት በዓል በጣም ደስ የሚልና ታላቅ አጋጣሚ ነበር። በጣም ደስ የሚለው ነገር ደግሞ እኔ ከዚህ በጣም ከተለየ የዓለም ክፍል መምጣቴ ነው። እኛ የተለየ ቋንቋና ባህል አለን። ነገር ግን በዚህ መስዋዕተ ቅዳሴ ሁሉም የእኔ ወንድምና እህት ነው። ለኢትዮጵያውያን ያለኝ መልካም ምኞት እምነታቸውን እንዲጠብቁ ነው። Yet my wish for Ethiopian is to keep their faith. Je m'appelle Amélie, j'ai 29 ans, j'habite en France. ኤሚሊ ይባላለሁ። ከፈረንሳይ ነው የመጣሁት። ኢትዮጵያ ስመጣ የመጀመሪያ ጊዜ ነው። ስመጣ እጅግ በጣም ነው ደስ ያለኝ። ከጠበቅኩት በላይ ነው ኢትዮጵያን ያገኘሁት። ባህላችሁን የጠበቃችሁበት መንገድ እጅግ በጣም የሚያስደንቅ ነው። የጥምቀት በዓል ደግሞ እንደዚህ በእኛ ሀገር አይከበርም። መንፈሳዊነቱ፣ የወጣቱ ተሳትፎ እጅግ ገርሞኛል። ለኢትዮጵያ ሁሌም መልካሙን እመኛለሁ። Et je suis très heureuse d'être ici. የበዓለ ጥምቀቱ መስዋዕተ ቅዳሴ ቀጥሎ በመካሄድ ብፁዕነታቸውና ካህናት በምዕመናን በመታጀብ በባሕረ ጥምቀቱ ጸሎት አድርገው በመባረክ የጥምቀት ቃል ኪዳን በማደስ የመጠምቅ መርሐ ግብሩ ተካሄደ። በበዓለ ጥምቀቱ የተገኙትም ክብረ በዓሉ በታላቅ ድምቀት መከበሩን ተናግረዋል። በዚህ በካቴድራል ተገኝተን ይህንን የጥምቀት በዓል ስናከብር ከምዕመናን ጋር ከተለያዩ ቁምስናዎች እዚህ የመጡ እንደዚሁም ደግሞ ከውጭ ሀገርም ወደዚህ ሀገር የመጡ እንግዶቻችን አንድ ላይ ሆነን በዚህ በካቴድራል መስዋዕተ ቅዳሴ አሳርገናል። ከመስዋዕተ ቅዳሴም በኋላ እንደታየው በውደት ወደ ጥምቀተ ባህር እዚሁ ግቢ ውስጥ ተደርጎ ውሃ ተባርኮ እንግዲህ ምዕመናን ጥምቀታቸውን እንዲያስታውሱ በስብከትም እንደዚሁም ደግሞ በቡራኬ በዚህ ቦታ ትልቅ በረከት የተገኘበት ስርዓት ሆኖ የተካሄደ ይገኛል። ጥምቀት በዓል ትልቅ በዓል ነው በኢትዮጵያ። እንደዚሁም በዓለም አቀፍ ደረጃም የሚከበር ቢሆን በኢትዮጵያ ደግሞ በልዩ ሁኔታ የሚከበር በዓል ነው። እንደሚታወቀው በተለይ በኦርቶዶክስ በካቶሊክ ቤተክርስቲያን በሰፊው የሚከበር በዓል ነው። ለምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ወደ ክብሩን ትቶ ወደ ምድር መጥቶ ተወልዶ ከዚያም በኋላ በትህትና በዮርዳኖስ ወንዝ የተጠመቀበትን ትልቅ ምስጢር ለማክበር ነው ቤተክርስቲያን ይህንን ያዘዘችንና በዚህም እንግዲህ የጌታችንን ትህትና እንማራለን። የዘንድሮ የ2018 የልደተ ማርያም የጥምቀት በዓል በጣም ደማቅ ነው። ብዙ የውጭ እንግዶች፣ ብዙ የውጭ የሃይማኖት መሪዎች የተገኙበት እና በጣም በደመቀ ሁኔታ የተከበረበት ለየት የሚያደርገው ደግሞ አጠቃላይ ከተለያየ ቁምስና የመጡት ምዕመናኖች በአንድ ላይ ከአቅራቢያ የመጡት በሙሉ በአንድ ላይ ያደረግንበት በዓል ስለሆነ በጣም ደስ የሚል በዓል ማሳለፋችን ነው። መስዋዕተ ቅዳሴው በጣም ደስ ይላል። ከቅዳሴው በኋላ ያለው የጥምቀት በዓል አከባበር እንደምታዩት በጣም የደመቀና ደስ በሚል ሁኔታ ነው በዓሉ እየተከበረ ያለው እና መስዋዕተ ቅዳሴውም ስብከቱም ከዛም በኋላም ከቅዳሴው በኋላ ያለውም ስርዓት በደማቅና ደስ በሚል ሁኔታ እያከበረን ነው የምንገኘው። ለመላም የካቶሊክ እምነት ተከታዮች መልካም ለኢየሱስ ክርስቶስ የጥምቀት በዓል እንኳን በሰላም አደረሳችሁ እና በዓሉ የሰላም የፍቅርና የአብሮነት እንዲሆንልን መልካም ምኞቴ ነው። በዓሉን ሳከብር የመጀመሪያ አይደለም። በኢትዮጵያ በተለያዩ ሀገራት ሳከብር ነበረና የዛሬውን ልዩ የሚያደርገው እንግዶች አሉኝ ከኔ ጋር ከፈረንሳይ ሀገር የመጡት እኔ ከሚሰራበት ቦታ እነሱ ለመጀመሪያ ጊዜ ለማየት ነው የመጡት። ትላንትና ጃን ሜዳ ወስጃቸው ነበረና ዛሬ ደግሞ በእኛ በካቶሊክ ቤተክርስቲያን እንዲህ ሲከበር
ሲያዩ ለመጀመሪያ ጊዜ ነው። ምክንያቱም በሀገራቸው እንደዚህ አይደለም የሚከበረውና በጣም ደስ ብሏቸዋል። በእኛ በሀገራችን ባለው በወጣቱ ተሳትፎ በተለይ ወጣት ይሳተፋል። በሀገራቸው የወጣት ተሳትፎ የለምና ያሉት ደግሞ ሁለቱ ወጣት ናቸው እና በጣም ደስ ብሏቸዋል። ከመጀመሪያው ጀምሮ መዝሙሩ ላይ ከመግቢያ እስከዚህ ያለው እጅግ መንፈሳዊነት የተሞላበት ነው። እጅግ በጣም ደስ ብሎኛል። የ2018 ዓ.ም ባህለ ጥምቀቱ ክብረ በዓል ካቶሊክ ቤተክርስቲያን ከእንግዶች ጋር ኮከብ ዘማሪያን ልዩ ድምቀት የሆኑበት በመስዋዕተ ቅዳሴ፣ በጥምቀተ ባህር መባረክ፣ በአምልኮና ዝማሬ ብፁዓን ጳጳሳት፣ ካህናት፣ ደናግል፣ ወንድሞችና በርካታ ቁጥር ያላቸው ምዕመናን የተገኙበት የበረከቱም ተካፋይ የሆኑበት ነበር። ውድ ተመልካቾቻችን የጌታችን ኢየሱስ ክርስቶስ ባህለ ጥምቀቱን አስመልክቶ ያሰናዳንላችሁ ልዩ ፕሮግራም ይህን ይመስል ነበር። በጥምቀቱ ከኃጢአት ሁሉ ንጹሕ ነን፣ በመቅደሱ ዘወትር እንድንመላለስ እርሱ ሁሉን ከአዳም ኃጢአት ያነጻን ጌታ ይርዳን በማለት በዚሁ አጠናቀቅን። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ባህለ ጥምቀቱ አደረሳችሁ። ጎድጓዳው ይደልደል ዋጌ መታው